ሰላም ሰላም ሙስሊምን ክርስቲያንም እንዴት ናችሁልኝ? አላችሁ ባላችሁበት ቦታ ሰላማችሁ ብዝት ይበል፣ ክፉን ያርቅላችሁ። እግዚአብሔር አምላክ ቤተሰቦቻችሁን ይጠብቅላችሁ፣ ከድንገተኛ አደጋ ይሰውራችሁ፣ ያሰባችሁትን ያሳካላችሁ በማለት እንትን አድርጉኝ፣ ሰብስክራይብ አድርጉኝ። ስለምትሰጡኝ መልካምነት ስለምትጽፉልኝ ኮሜንት ሁሉ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ከዚህ በመቀጠል አላዛርና ትንሱን እስከነነፍሳቸው እስከነቃጨላቸው ይዤ መጥቻለሁ። ብቅ ጥልቅ ፈካ ደመቅ ነጠፍ ጠሽ ብዬ ማለት ነው። በትላንትናው ቀን አላዛር ለትንሱ የፍቅር ጥያቄ ጠየቃት። ትንስዬ አፍቅሬሻለሁ የኔ ውድ የኔ ውስኪ አላት። ከዛም በኋላ ትንሱ ደግሞ ድንግጤሽናለች፣ ደነገጠች፣ ልቧ ሁሉ ትርክካለ አለችው። ከዛ ምን ነው ትንሱ አላፈቅ እንዴ ያስደነግጣል እንዴ አላት። አላዛር እውነትህን ነው አለችው። ከዛ አዎ አላት። ከዛን ደንግጣ ማለት ነው ከዛን አላዛርን ጥለው ሄደችና አንድ ወንበር ላይ ሄዳ ቁጭ አለች። ከዛን አላዛር መጣና ከዛ እኔ ነኝ ለዚህ ደረጃ ያበቃውክ፣ እኔ ነኝ እዚህ ውስጥ የከተትኩክ ብላ ትንሱ አለች። ጠንባ ብላ አወራችለት። ከዛን አላዛር ደግሞ በስስታይ ነበረ ሲያያት ነበር። የኔ ጌታ አይ ፍቅር ወይ ይሄ ፍቅር እኮ ከባድ እንደው ፍቅር ከባድ ነው። ከዛም በኋላ በቃ እኔ ትምህርቴን መማር እፈልጋለሁኝ፣ እናቴን መርዳት እፈልጋለሁኝ፣ በዚህን ሰዓት እኔ ፍቅር አላስብም አለችው አላዛር። ከዛን እንዴት ምናምን አላት። ከዛም በኋላ ማለት ነው አላዛር ብድግ ይልና ባህር ውስጥ ስመጥልል ሲል ማለት ነው ወይኔ አላዛርን ያፈር ልብላልህ እንዴ! ለማን ብለክ ነው የምትሞተው? እናቴ ትሞት ዋይ የረጋ ወተት ቅቤ ይወጣዋል አላዛር በፍጹም ሞትን እንዳታስብ። ከዛን ትንሱ ዋይ ያለችና ማለት ነው። ከዛን አላዛር ደግሞ ብረቱን ወጥሮ ይዞት ነበረ። ብረቱን ወጥሮ የያዘው እኮ እንዴ ወደ ሞት እኮ ሊገባ ብሎ ብረቱን ደግሞ ወጥሮታል። ይሄ ነገር ግን ፕራንክ ሳይሆን አይቀርም። ከዛም በኋላ ዋይ አራድኑኝ ብላ ትንሱ ውጥሬሽን አደረገችውና ከዛን ደግሞ ጀልባውን የሚጠምደው መጣና ሱሪውን ያዝ አደረገና እንዴ ወንድ ልጅ አይደለም እንዴ ብሎ አበረታታው። ከዛን ትንሱ ጥምጥም ብላ አላዛር በፍጹም ለእናት ለቤተሰቦች መኖር ይኖርብናል ብላ ስቅስቅ ብላ ውጥፍ ብላ አለቀሰችበት። እኔ አፈር ልብላ እንደው ወይ ፍቅር እኮ ከባድ ነው እናት ትሙት ዋይ። ታዲያ አላዛር ግን ይፈረድበታል እንዴ? አበባው ሲጎንዘን አበባ ስጦታ ስትሰጠው ይሄ ልሽሮደም ብሎ ልብ ውስጥ ቀባሽ ማለት ነው። ስለዚህ አላዛርዬ የኔ ወንድም የኔ እንቁ የምን ሞት ነው? ለሁሉም ጊዜ አለው። ትንሱ እንደሆነ ያንተው ነች፣ አትቸኩል። ትንሱ ደግሞ ልክ እንዳላወቀ መሆን የለብሽም የኔ እናት። አበባውን ሲጎዘጉዝልሽ መዝናናት ቦታ ከወሰደሽ እኮ ይሄ ልጅ እኮ በቃላት ሳይሆን በተግባር እያሳየሽ ነበረ። ፍቅሩ ገብቶሻል። ሳይገባሽ ቀርቶ ሳይሆን እዚህ ደረጃ ይደርሳል ብለሽ አላስብሽ ይሆናል። አላዛርዬ ግን የኔ ወንድም የኔ እንቁ አይዞ። ወንድ ልጅ እኮ አያፍቅር እናቴ ትሙት። ወንድ ልጅ ካፈቀረ ራስን እስከ መስዋዕት እኮ ነው የሚደርሰው። እውነቴን ነው የምላችሁ። ከዛን አላዛር ራሱን ሊያጠፋ እኔ እግዚአብሔርን ልቤ ድንግድ በቃ ውስጥ ሾፍስፍስፍ ነው ያለው። የወለደ ያውቀዋል የልጅን ነገር። ስለዚህ አላዛርዬ የምን ህይወት ማጥፋት ነው? ለእናት ለአባት ኑርላት እንዴ። እሷም አትወድም አንልም፣ ትወድሃለች። ምክንያቱም ሁኔታዋ ስለሚገልጽ ማለት ነው። ግን የትምህርት ዓላማ ይኖራታል እናቷን እንደዚህ ማለት ነው። ደግሞ ትንሱ ሁለታችሁ ከተዋደዳችሁ ከተፋቀራችሁ በፍቅር ውስጥ ሆናችሁ ራሱ እናትና አባታችሁን ጠንቅቃችሁ ትልቅ ደረጃ ማድረስን ትችላላችሁ ማለት ነው። ስለዚህ እባክሽን ትንሱ ተረጂው። ይሄ ልጅ ራሱን 2 ጊዜ ልቡ አይሰበር፣ አትጉጂው ማለት ነው። ተጎጂዋለሽ ብለን እንኳን አናስብም። ወይኔን ያፈርልብላ እንደው አስባችሁታል? የዘላለም ጸጸት እኮ የሆነ ነገር ቢሆን ኑሮ እድሜ ልኳን እየጸጸታት ይኖር ነበረ። ዋይ አስባችሁታል? ይሄ ሰውነት ሂዶ ወንዙ ላይ ቦጭረቅ ሲል በቃ ነፍሱ ራሱ አይገኝም። እግዚአብሔር ብቻ እንኳን አተረፈክ። እንዲህ አላዛርዬ ፍቅር እናቴ ብዙ
መስዋዕትን ይጠይቃል። ጋውኑ ራስ ማጥፋት ካሰብክማ ጥሩ አይደለም፣ ጥሩ አይደለም፣ ጥሩ አይደለም። የሴጣን ጆሮ ይደፈን፣ ይደፈን። ይሄ ጭንቅላትን ያሳሰበ መጋኛ ሁሉ ይደፈን። እኔ አፈር ልብላ። ወይኔ ፍቅር እኮ ከባድ ነው ለነገሩ። እኔ እኮ ድሮ ፍቅር ሲይዘኝ ማለት ነው ዛፍ ላይ የኔ ፍቅርማ ዛፍ ላይ አስወጥቶ ነበር መቶልክ የሚያስፈኝ። የኔ ደግሞ ክፉ ዋርካ ላይ ወጥቼ ደብተር ከትምህርት ሲወጣ አይኑን ነበር የማየው። ፍቅር ከባድ ነው፣ እየደረሰበት ያውቃል። ለማንኛውም እንወዳችኋለን፣ እናከብራችኋለን። ትንስዬ አስቢበት፣ ተረጂው